ጨምቀው ስለያዙት ህዝቡ ምሁሩ ደግሞ መቀመጫቶ ለቆ ሀገር ስለወጣ እንጂ በእነሱ ስር ያላመነ መጥፋት አለበት የሚል ማንዴት የተሰራባት ትግራይ ስለሆነች እንጂ ጀግና አታታ አይደለም፣ ምሁር አታ አይደለም ትግራይ። ስለዚህ በስመ አብ ወልድ መንፈስ ቅዱስ የሚባል በስመ አብ ህዋተ ቅዱስ የሚባልባት መሬት ተደርጋ ስለተሰራች 27 ዓመት ባልበላ አንጀቱ እንደበላ፣ ባልጠጣ አንጀቱ እንደጠጣ፣ ባልሰረቀ እንደሰረቀ ተደርጎ ፍሬም ተደርጎ የተቀመጠ ማህበረሰብ በእነዚህ ሰዎች ነው። ስለዚህ ማረም ሲበዛ ይመራል። በአሁኑ ሰዓት እነሱ ናቸው የሁሉ ነገር መዘዝ ጎትተው ህዝቡ ይመለስ ሲባል ህወሓት ሳትድን ህዝብ አይመለስም። ህወሓት ዳነች አልዳነች ለምን ፊድ አታልፍም? ለህዝብ ለምን አጠፋም? ለህዝብ ስትል ዋጋ ለምን አትከፍልለትም? ምን አለበት? ዋጋ ከፍሎላት የለ እንደ 51 ዓመት የትግራይ ህዝብ ዋጋ ከፈለላት አይደል? ለምን ዛሬ እስኪ አዎ በልቻለሁ ኑር ያለው ልጆቼን አሳድግ ያለው እስኪ ዛሬ የሚሻላትን ታርግ ትግራይ ብላ ለምን ውልቅ ብለው አይወጡላትም? ለትግራይ አይወጡም። ምክንያቱም የጥርስ ህመም ያህል ይቆጫቸዋል ስልጣናቸውና ገንዘባቸው። መሀል ሀገር ትተውት የመጡ ይሁን ትግራይ ውስጥ የያዙት ይሁን። ስለዚህ ለምንድን ነው ዛሬ ተከበናል በዚህ ተደግፈናል ብትሉ ያስከበበን አላስፈላጊ ፖለቲካ ውስጥ ዋዥቆ ያስዋዠቀን የቤት ስራው በስነ ስርዓት ያልሰራ እሳት ጎትቶ ወደ ቤቱና ወደ እናቶቻችን ያመጣ ድርጅት ህወሓት ነው። ስለዚህ ይሄ ድርጅት አለመውቀስ ንፉግነት ነው። እንደ ትግራዋይ ደግሞ አንድንም ሐቅን ይዘን ሐቀኛ ትግራዋይን እንዲያስተዳድር ከነሱ ሌላ ተሰርቶ ለኢትዮጵያ መንግስትን በሚመለከተው ጥፋትን በጥፋት በማጣፋት ሳይሆን ለኢትዮጵያ መንግስት ምንከሰው በተሰራው ባደረገብን ኤቪደንስ እጃችን ሙሉ እያለ መልሰን ከኤርትራ ጋር ሄደን ጥፋት አምጥተን የእሱ ጥፋት ለማጣፋት ነው ሄድነው። በቃ አዎ አድርጌያለሁ ትናንትና፣ ግን በስነ ስርዓት መንገድ እንደመምጣት ይልቅ እነሱም ይኸው ከሻዕቢያ ጋር ሆኖ መጥቶ እንደዚህ አድርገዋል። ስለዚህ ወይ ሁላችን ፍርዳችን እናገኝ ይባላል። ስለዚህ ይሄ ህዝብ ምን ላይ ቀረ? አሁን ላላ ሜዳ ላይ ቀረ። እኔ ብልጽግናም ይካስ በኋላ ዛሬ በሚያደርገው ያለ ህወሓት ከሻዕቢያ ጋር ሆኖም ለብልጽግና ህወሓት ይካስ አት ኤንድ ኦፍ ዘ ዴይ የኔ ህዝብ ግን ሜዳ ላይ ቀረ። ሜዳ ላይ እንዲቀር ሰነፍ የፖለቲካ አካሄድ የሄደው ግን ቢኖር ማን ነው? ህወሓት ነው። እኔ የራሴን ሳልናገር የራሴን ሳላንጓጥጥ የራሴን ሳላናገር ፒፒ ነሽ ብትለኝ who cares? who are you to give me a name? ለእኔ ስም መስጠት መብት ማን ነው የሰጠን? ከሻዕቢያ ጋር ደግሞ ሞዳሙድ አንተ እንትኑ ካለ ከሌላ ጋር መሄድ ለእኔ ማን ይከለክለኛል? ኢትዮጵያዊት እኮ ነኝ። ኢትዮጵያ ከሌላ ሀገር ጋር ሆነ መታች የሚል ኩርፊያ ነው ያለብኝ እንጂ እኔ ኢትዮጵያዊት እኮ ነኝ። ከኤርትራ የተባረርኩት እኮ ኢትዮጵያዊ ነሽ አገርሽ ሂጂ፣ ከዛም ለዛውም በ7 ሳፋ ላይ እግራችሁ ተለቅልቆ የኤርትራ አፈር ይዛችሁ እንዳትወጡ መሄድ አለባችሁ ተብለን እኮ ነው የወጣ ነው። አላለቀልቁንም እንጂ ወጣ። በእነሱ በእጅ በኩልም እንደዛ ተፈርዶበታል። ህዝቡ ወጥቷል። ስለዚህ አገር ስላለችን ነው ኢትዮጵያ ብለን የመጣ ነው። ኢትዮጵያ ደግሞ ከኤርትራ ጋር ሆና ዋጋ አስከፍላናለች። ጥያቄ አለን። መንግስት ይመጣል፣ መንግስት ይሄዳል። ይሄ መንግስት ሊሄድ ይችላል፣ ኢትዮጵያ ግን ትኖራለች፣ ቢጠማትም ቢመራትም። ስለዚህ ኢትዮጵያዊነቴ ትግራዊነቴ ለእኔ አይጋጭብኝም። ስለዚህ ዛሬ ህወሓት የምጠይቀው ጥያቄ ትላንትና ከነሱ ጋር ስብሰባ በመንገባበት ሰዓት የነበሩ ከኔ ጋር መምጣት ይችላሉ። እዚህ ጋር ጥያቄያችን ይሄ ነበር። የፖለቲካ ልሽ ከገባችሁ የፖለቲካ መዛባት አይምሯችሁ መስራት ካቆመ የሚሰሩ ወጣቶች ወደፊት አምጡ። ትግራይ ልጆች እሱ እናንተ ብቻ አይደላችሁም። የሚሰማ ሰው የለም። ለትግል ለነገር ለገንዘብ መሰብሰብ ሲሆን ወደ ዙም ይመጣሉ። ለገንዘብ ለስልጣን ለሽኩቻ ሲሆን ብቻቸው ዘግተው ይፈርዳሉ። ስለዚህ ዊዳን it is what it is። የትግራይ ህዝብ መሞት በሌለበት መሞት የለበትም። የትግራይ ህዝብ ካለበት ቴንዳና ካለበት መከራ መግባት ካለበት መሬት ብትረግጣት ተመልሳ እንደምትረግጥህ ሁላችን እናውቃለን፣ እንቀበርባታለን። ስለዚህ ይሄ ህዝብ ግን እሳት እየተገደፋበት በላዩ ላይ ሜዳ ላይ ተበትኖ ወረደ። ለዚህ ህዝብ መልስ እንኳን የለውም። ምን አጭሶ እንደገባ መሀላችሁ ፈገግታው ነበር የሚታየን። አባቶች ተንጨርጭረው ሲናገሩት እሱ አጭሶት የገባ አላቅም ፈገግታ ነበር፣ ፏ ያለ ፈገግታ ፊቱ ላይ። አባቶች አንተ ሀገራችን መልሰን ምን እያረክን ነው ብሎ እንደዛ ሲናገሩት አስመርረው፣ እሱ ግን ነበር የልጁ ሰርግ ያሳለፈ መስል። So we are
ዳን ከዚህ ቡልሽት ፖለቲካችሁ በዚህ ቢመጣብን በዛ ቢመጣብን በእግር ቢመጣብን በእግር ይምጣበት በእሳት ይምጣበት የትግራይን ህዝብ እሳት ያመጣለት ያስበላ ህወሓት ነው። ዛሬም ህወሓት ነው። ስለዚህ ህወሓት ሪፎርም ማድረግ አለበት። ከህዝቡ ጋር ተነጋግሮ ኦኬ የዚህን ያህል ካስመረርኳችሁ ከፒፒ ጋርም ተነጋግሮ ከሌላ ጋርም ተነጋግሮ ኦኬ ዞር እንላለን በሰላም ማን ተፈላጊው ወጣቱ ኃይል ለትግራይ ይጠቅማታል የሚባል ከኢትዮጵያ መንግስት ጋር ጥፋታችንን በጥፋት ልማቻችን በልማት ተስተካክሎ የሚሄድ ይመረጥ ብሎ ተሐድሶ ነው የሚያስፈልጋት ትግራይ። ከዚህ ይህንን ስላለን ፒፒ የምትለኝ ከሆነ did I care? I don't know you. You don't pay my bill. I don't care. No. እናንተ ህወሓትን ስላልኳችሁ ቢላችሁ አልከፍልም እኔ። ስለዚህ ባለመስማማት መስማማት ፈጥረን እንደ ተጋሩ ትግራይና የትግራይን ህዝብ የሚሄድበት መንገድ ምን መጣ ከሆነ ያስኬደናል። ይሄ ስም ብትሰጠን ግን ያወበራል መልሶ ያናድዳል መልሶ እንድንናራራቅ ጠላት ቆሞ እንዲያየን የትግራይ ህዝብ መሀል እንደዚህ ተፈጥሮ አያውቅም ነበረ። ይሄ ግን ጀግና ነው። ዛሬ እንደዚህ መጥቶ እንደዚህ መሀላቸው ፈጥሮ እንዲህ እያባላቸው ነው እንድንባል ከፈለጋችሁ that's what we are now። ችግር የለም እንግፋበት። ስለዚህ እንደ ተጋሩ ይኪን ወቃ እኔ አንተ ከኛ በታች ያሉ የተማሩ ዶክተሬት ይዘው እግር ያጣ አይን ያጣ ፕሮፌሰር ሆኖ እግር ያጣ አይን ያጣ ትምህርት ቤት ካልሄደ ጋር ሂዶ ከማጋገጥ ነው ትግራይ ልጅ ፕሮፌሰር ቆሎ ሸጣ ጠላ ሸጣ አስተምራ ህወሓት አይደለም ያስተማረችላት ቆሎ ሸጣ ነው የትግራይ እናት ልጇን ያስተማረችው። ያ ፕሮፌሰር ግን ትምህርት ቤት ሂዶ ከማያቅ 30 ዓመት ሳዋ ከተቀመጠ ጋር ዋጋ ከፍሎ ዛሬ ግን አቅመ ቢስ ሆኖ ተቀምጧል። እኔ ስለ ራሴ ስለማቅ ማለት ነው። ፕሮፌሰሩ ዛሬ አቅመ ቢስ ሆኖ ተቀምጧል። ማሳከሚያ አጥቶ ተመልሰን ለምንን እያሳከም ነው። ወርቅ ዝቃ ግን ከሻዕቢያ ጋር የተሞዳሞደች ነው ህወሓት። ይሄን ትክዳለህ እንዴ? የትግራይ ልጅ ግን ዛሬ በልመና እየታከመ አዲስ አበባ ነው የሚታከም ያለው። አስመራ ሄዶ አይደለም የሚታከም። ሪፈራል የኤርትራ ሪፈራል እንኳ አዲስ አበባ ነው። እንዴት አድርጎ የመቀሌ ሪፈራል አስመራ ሊሆን ይችላል? ስለዚህ የሚዋጣውን ዋጡት፣ የሚተፋውን ትፉት። እውነታው ይሄ ስለሆነ የትግራይ ህዝብ ኢትዮጵያዊነት ትላንትና አገር እንሰጥሃለን ብሎ ሰጥተውት አያውቁም። ዛሬም አልሰጡትም። ስለዚህ ያለበት ቦታ ላይ ሆነ ነው ሁሉና ማረጋገጥ ያለበት። ስራ ላይ ስለሆንኩ ነው ብዙ የምለው ነገር አለኝ። ወሬ ቢበዛ ባህያ አይጫልም። ትንሽ እንድምታይ ከገባችሁ በዚህ ያጠቃልላሉ። ስላዳመጣችሁ አመሰግናለሁ። ሰላም ቴንኪዩ። ኦኬ ሚሚ ከምንም ፐርሰናል ሳትሄጂ በስነ ስርዓት ፖለቲካው ላይ ፎከስ አድርገሽ ተናገሪ። አንድ 2 ደቂቃ ስጭኝና ልውጣ። ስራ ላይ ነው ያለሁት። እየጠበቅን እኮ ነው ገበየሁ። አያሌው ፍሬ ነህ እንደ አንተ ስምህ? አንድ ጊዜ ሚሚ አያ እንትን ለማይኮ 2 ደቂቃ ተሰጫዋለሽ። ካሳለፈች የሚተራ ነው የሚያልፈው። መሰለሽ አጠር ያለች ነገር ነው። አይ ቲንክ እዚህ ሶሻል ሚዲያው ላይ ያለው ቱማች ወሬው ምናምኑና ሜዳ ላይ ያለውን ነገር ረስታችሁታል። እና አሁን ላይ ያለው ይሄ በአጠቃላይ ሲቹዌሽኑ ማጆሪቲዎቻችሁ ቲፒኤልኤፍ ከሻዕቢያ ጋር ወግኖ አዚፍ ላይክ ቲፒኤልኤፍ የራሱ ጥያቄና የራሱ የሆነ አመለካከት የሌለው ይመስል ለሻዕቢያ አደረ የምትሉት ነገር ተቀባይነት የለውም። ሻዕቢያ ራሱን ችሎ የሚንቀሳቀስ ድርጅት ነው። ሻዕቢያ ዛሬም ነገም የአብይ አህመድ ፒፒ ኤኒታይም የአሰብ ጥያቄውን ለማስታገስ ጥያቄውም አሰብ ላይ እስከሆነ ድረስ ኤኒታይም በአሰብ በኩል ና ብሎታል። ፕሬዚደንቱም ቀለል ያለና አጠር ያለ እንትን ብሎ ፈሪ ነህ ብሎታል። አትመጣም ፈሪ ነህ ብሎታል። እኔ ጦርነቱን አልደግፍም፣ ግን እናንተ አሁን ጦርነቱን ፈልጋችሁታል። እንደማያችሁ ከሆነ ኢንቢትዊን ቱ ብራዘርስ ጦርነቱን የሚፈልጋችሁት ደግሞ እዚህ ይሄ ታችና ላይ ያለ ትግሬ እያላችሁ ነው። አንድ ነገር ግን እኔ እስከ ዛሬ ድረስ ትግራይ በሰላም ቁጭ ያለችው ራይት ነው ጸምዶ ብላ ቁጭ ስላለች እንጂ አብይ አህመድ ገና ድሮ ጦርነቱን በጀመረው ነበረ። ስለዚህ እኔ ይሄ መጥፎ ለምትመኙ ሰዎች ጸምዶ እንትታችሁ እንትን ብትሉና አብይ ምን ሊያደርግ እንዳሰበ ነው የአፋችሁ ቢደርስ ደስ ይለኛል። ግን እዚህ ጋር ያላችሁ ሰዎች ምንም የምትጎዱት ነገር የለም። እዛ ምስኪኑ ትግራዋይ ነው ቦምቡም ምኑም የሚዘንብበት። እዚህ ጋር ያላችሁ ግን በጣም አፍልቶባችኋል።
ኤቭሪ ዴይ የምታወሩት ነገር ከርስ ነው። ኖ እዛ ጋር የትግራይ የቲፒኤልኤፍ ኃይሎች ሻዕቢያን ዲፌንድ ለማድረግ ቁጭ ያሉ ይመስላችኋል? ብቻችሁ የገጠማችሁት ዘመን ብቻችሁ የገጠማችሁት እዚህ ጋር ዲሲሽን ሜከር የለም። አንተ ዩኖ ቤረር እንደዚህ አይነት አስተያየት ለመሰጠት እንዲያደርጋችሁ እንዴ ተውና፣ ምን እየተደረገ ነው እዛ? ምንድነው ማን ከማንጎማል የተደረገው ነገር ይኸውልሽ፣ እኔ በኤርትራ ሳይድ ያለው ልንገርሽ፣ የተደረገው ነገር አብይ አህመድ will never ever አንዲት ጥይት ወደ ኤርትራ የማይተኩስም አቅምም የለውም። አብይ አይደለም ወደ ኤርትራ ሊተኩስ ፋኖ ደብረ ብርሃን ላይ እየገባለት ነው። ገባሽ? ዊኖ የተሰራውንም ስራ ቆይ አንድ ጊዜ ይጨርስ ማለት እንትን ይበል ይጨርስ። በቃ እንደዛ አይነት ፖለቲካ ማለት ያለው ነው አንጂ እንትና እንዲህ ነው አትበል። አዚፍ ላይ ግን ሻዕቢያን ዲፌንድ ለማድረግ ቁጭ ያላችሁ አትመስሉት። ኢንፋክት የቲፒኤልኤፍ ዛሬ ላይ ትግራይ አሁን ያለችውም ሰላም ያለችው ጽምዶ በማድረጓ ብቻ ነው። እቺ ጽምዶ ኤኒታይም እንትን ብትል አብይ አህመድ እንዴት አድርጎ ወደ ትግራይ ዝም ብሎ መግባት አይደለም፣ ምን ያህል ካታስትሮፊ የሆነ እንትን እንደሚያደርግ እኔ አውጋራንቲው ማርክ ማይ ወርድ። እችን ቃሌን እንዳትረሷት እና የምትመኙትን ምኞት በልክ ብታደርጉት ጥሩ ነው። ከዚህ በላይ ብዙ የምለው ነገር የለኝም። ኦኬ ቴንክ ዩ። አሁን አንተ የራስህን እንትን ነው በቃ ብሱ ማለት እኔ እንጃ ነው ወይ እንጂ ፖለቲካ የራሴ ወደ ራሴ የሚመጣው አብይን እንዴት አድርገን ይኸውልሽ፣ አብይ አንድ ጥይት ቢተኩስ እውል ኔቨር 4 ኪሎን መቼም አይመለስባትም። ለዚህ አጋራንቲ በቃ እንደዛ ብለህ ታወራለህ። ጭራሽ እንጂ ታደለ እንትና እንዲያለ አስተያየት መስጠት አንተ ምትሰማው እኔ ማውራ አንድ ጊዜ አረባክሽ ባንቺ ተራ ነው ያወራው እኮ አንዴ ታገሽ። በነገራችን ላይ ተራ መቀባበላችሁም ደስ ይላል። የቲፒኤልኤፍ ቀንደኛ ደጋፊው ማይኮ ሆኖ መምጣቱም ብዙ የሚያስከፋ አይመስልም። አሁን ካላችሁበት ቲፒኤልኤፎች ካሉበት ሁኔታ አንጻር ያው ኢንተርመርጅ አድርገዋል። አንድ ግራ የገባኝ ነገር ታችኛውና ላይኛው ትግሬ ብለው ያልከው እንዴት ነው? ኤርትራ ውስጥ ያሉ ሌሎች ብሔሮች አይቆጠሩም ማለት ነው? ልክ እንደ ሪፈረንደሙ ጊዜ የእናንተ ዶሚናንስ ብቻ ነው ያለው። በብሔር ከትግራይ የሆኑ ሰዎች ሻዕቢያን እንደሚዘውሩ የህግደፍ ተዋሪዎች እንደሆኑ ነው የሚወራውና አሁን እያልክ ያለው ነገር የቲፒኤልኤፍ እና የህግደፍ ጥምረት ብሔር ተኮር የሆነና ሌሎቹ የኤርትራ ብሔሮች በዚህ ጉዳይ ውስጥ የማይመለከታቸውና እነኚህ ሁለት ብሔሮች እነኚህ ሁለት አካላት አንድ ብሔር ሆኖ አንድ አካል ሆኖ እየሰሩ እንዳለ ነው እያመለከትክ ያለው። እሱ ቲንክ አደጋ ያለበት ይመስለኛል። ይሄ ፉከራው አንድ ጥይት ከተኮሰ ምናምን እኛ ለምደነዋል። እናንተ ከመጀመራችሁ በፊት ደመና እንጋልባለን ምናምን ዘሪሁን 13 ዘሪሁን 23 የሚሉ ሰዎች አሰልችተውን ስለሆነ የደረሳችሁት ጨብጠዋለን ልብ ካለው ይምጣ ምናምን የሚሉ ነበሩ። እዚህ ክልሉን እየረበሹ ያሉ ማለት ነው። ደብረ ታቦር ለመግባት 3 ቀን ሞክረው በ3 ሰዓት ውስጥ ተመልሰው ዛሬ ወጡት ማለት ነው። በነገራችን ላይ ቼካር ፋስሞቻም ደብረ ታቦርንም ተተወጥተዋል እና እንደዚህ አይነት ተንሸራታች የሆነ የሙዝልታች የሆነ አካል ላይ ተመርኩዘ ባትፎክር ጥሩ ነው። የእናንተ ይበቃል። እናንተ ያው የውጭ ጉዳይ ስለሆነ መተው ነው። በነገራችን ላይ ኦን ደ ሳይድ እዚህ ቤት ውስጥ 500 ሰው በላይ ያለ አሁን 70 ሼር ነው ያለው እና 4000 5000 የማይሞላ ታፕ ነው ያለው። አይዶን ነው ምቀኝነት አለባችሁ ይሆናል። ከታች ያላችሁ ሰዎች ኮመንት እንዳይዘጋ ታፕ አድርጉ፣ ኮፒ ሊንክ አድርጉ አይደለ? ስቴጁን ሰፖርት ማድረግ አለባችሁ። ዝም ብላችሁ ታዳሚ ብቻ መሆን አያዋጣም። ቅድም አይ ቲንክ ሚኪ የተናገረው ነገር ትክክል አይመስለኝም። ባለፉት 5 ዓመታት 7 ዓመታት 35 ዓመታት የትግራይና የኢትዮጵያ ፖለቲካ ያሳለፈው ሂደት አንዳንድ የማይመቹ ደስ የማይሉ አንዳንዶቹም በጣም አጸያፊ የሆኑ በተለይ ባለፉት 6 ዓመታት ውስጥ ያሳለፍነው ነገር ቢኖርም የትግራይ ህዝብም ትግራይ እንደ ክልልም የኢትዮጵያ አካል ነው። ይህንን የምትረሱት ይመስለኛል። የቲፒኤልኤፍ ደጋፊዎች የሆነ አይነት የዞረባችሁ ነገር ሳይኖር አይቀር። የትግራይ ክልል ነው እንጂ የትግራይ የሚባል ሀገር አይደለም። እንደ አንድ ክልል
እዚህ ሊወስደኝ ነው እዛ ሊወስደኝ ነው ምናምን የሚባል ነገር የለም። ፕሪቶሪያ ላይ የፈረማችሁት እኛ ክልል ነን። መጀመሪያም እንደ ሀገር አድርጎን ሰራዊት አለን ብለናል። እንበትናለን፣ እሱን ሰራዊት ዲሳርም እናደርጋለን፣ ዲሞቢላይዝ እናደርጋለን፣ ወደ ዋናው ወደ ሀገር እንመልሳለን። እኛ ክልል ነን። ሁለተኛ ምርጫ በግላችን ማድረግ አንችልም። ይህ ህገ መንግስታዊ ነው። ራሳችን ተሳትፈንበት ያወጣነውን ህገ መንግስት ጥሰናል። ወደ ህገ መንግስቱ ማዕቀፍ እንመለሳለን። መሬቶችን በሚመለከት ከሌሎች ክልሎች ጋር ሰጥ አገባ ያለበት መሬት ደግሞ በዛው በምንመለስበት ህገ መንግስት መሰረት ይመለስልናል። ተፈናቃዮች ግን ወደ ሀገራቸው ይመለሳል። ይህንን የተስማማው እንትናን ሊያስወጋኝ ነው የምን ሊወስደኝ ነው ጅቡቲ። የኢትዮጵያ መንግስት የሚሄድበት ቦታ እንደ ክልል የገዛ ተዋጽኦህን ታደርጋለህ። አለቀ። ለሰላምም ሆነ ለጦርነትም ሆነ ለሚያደርገው ነገር ሁሉ የኢትዮጵያ አካል ነህ። የሚስማማህን አይስማማኛል፣ የማይስማማህን አይስማማኝ የምትለው በዛው በሀገራዊ ማዕቀፍ ውስጥ እንደ አንድ ክልል ሀገር ውስጥ ሆኖ እንደ አንድ ክልል አክት ማድረግ ትቶ እንደ ሀገር አክት ማድረጉ ይቁም ነው። ፕሪቶሪያ ስምምነት እኮ ይሄ ነው። ስፒሪት ኦፍ ፕሪቶሪያ አግሪመንት ሴሴሽን ኦፍ ሆስቲሊቲ፣ ወደ ሆስቲሊቲ ያስገባንን እንደ ሀገር አክት ማድረግ። አሁን እየተደረገ ያለው ነገር ቲፒኤልኤፍ የኢትዮጵያ የሆነውን አንዱን ክልል ከኔ ቁጥጥርና ጥቅም አስጠባቂነት ሊወጣ እንዳይችል አድርጌ ጠርንፌዋለሁ የሚል ተስፋ አለ። አሉኝ ሚዲያ ላይ አሉኝ። አሁን የምናያቸው እዚህ ድምጻቸውም እየወረደ የመጣ አካላት ማለት ነው። መሬት ላይም ያለኝን የታጠቀም ሆነ የሚሊተሪ የምንን አድርጌ ጠርንፌ ይዤዋለሁ። 100% የትግራይ ህዝብና ክልል የኔ ንብረት ነው። እኔ ከፈቀድኩነትና እኔ ከማስኬደው መንገድ ውጭ አይሄድም። በመድፈር 70% ማን ያለ አንተን ያለ ዝም ብሎ ኔንሴንስ ነው የሚያወራው። ኮምፕሊትሊ ዝም ብለህ ትቀደዳለህ እንዴ? ወይ ትመልሳለህ ራስህ ትመልስለታለህ። እናንተ ናችሁ ያላችሁት። ይኸውላችሁ የፈለጋችሁትን እናንተም ትመልሳላችሁ፣ እሱም ይናገራል። በዚህ ሳይድ ያለ በዛ ሳይድ ያለ ሁላችሁም ኢኳል፣ ሻዕቢያ ሁኑ፣ ቲፒኤልኤፍ፣ ብልጽግና፣ ፋኖ፣ ኤኒባዲ እኩል ግን አትግቡ ፕሊስ። በቃ ያው ተፈናቃዮች መመለስ ከኛ ህልውና ጋር የተያያዘ ነው። የሜቴክ አካውንት እና የምርጫ ቦርድ ላይ ያለን እንትን ያለን ሲመለስ ነው ተፈናቃይ የሚመለሰው። የእኛ ህልውና ከእናንተ ህልውና ይቀድማል ብለው እኮ አፋቸውን አውጥተው ተናግረዋል። ለደብረ ጽዮን ሁሉም አመራሮች ነው እንጆሪ ነው ምንድን ያሉት 1 ሚሊዮን ሰው ሞተ የምትሉት እኛን ለማስጠቆር ነው ወይ አትበሉ እኮ ብለዋል። ጄኖሳይድ የሚባል ነገር እንዳትሉ። ለምን ሻዕቢያን መጥፎ እያደረጋችሁ ነው? አዲሱን አለቃ እኛን መጥፎ እያደረጋችሁ ነው። ስለዚህ ሞታችሁን ደብቁ እኮ ያሏችሁ ማን ያለው ትለኛለህ? ከተፈናቀልክበት የምትመለሰው እኔ ወደ ስልጣኔ ስመለስ ነው ብለዋል። እንኳን በህይወት እያለ የምትናገረውን በሞትህም ላይ ነው የሚፈርደው። ይህን ደግሞ የምንካካደው ነገር ነው እንዴ? ፊት ለፊት ወጥቶ የእኔ ንብረት ነው፣ ከሻዕቢያ ጋር ቁም ካልኩት አስቆመዋለሁ፣ ከገዛ ሀገሩ ጋር ታዋጋዋለሁ፣ ካሰለፍኩት ቦታ ይሰለፋል። ለዛ ነው 4 ኪሎ እየተመላለሱ ወዴት እንምራለህ እኮ ነበር ጥያቄያቸው። እኔን ስሪኝ የሚል የድሮ ዘፈን ነበር። ሹሩባ ለመስራት እኔን አስቀምጠኝ ነው እንጂ ግርግሩ የኔ ጥቅም ምናምን የምትለው ነገር ላይ ቲፒኤልኤፍ ያንተን ጥቅም ያስከብርልኛል ብለህ የምታስብ ከሆነ ግላክ የራሱ ጥቅም ከተከበረ በኋላ እኮ 27 ዓመት ያየው ነው። ይሄ እኮ እንደነ ኦነግ ወይም እንደነ ሌሎች ታጋዮች እኮ አይደለም። ስልጣን ይዞ 27 ዓመት የነበረ ድርጅት እኮ ነው። ስልጣን በያዘ ሰዓት ለትግራይ ምን አደረገ ብለህ መጠየቅ አትችልም እንዴ? እኔ በአካል ሄጄ አይቼዋለሁ። ዛሬም መልሰኝ እዛ ስልጣን ላይ ይላል። ዋጋ ትከፍላለህ። የ19 20 ዓመት የ18 ዓመት ልጆችን ከመድፍና ከድሮን ፊት ሸሻችሁ ብሎ አስቁሞ ረሽኗል። ትግራዋይ የሆኑ ሰዎችን ረሽኗል ብሎ እኮ እኔ አይደለሁም የነገሩ። የክልሉ ጊዜያዊ ፕሬዚዳንት አቶ ጌታቸው ረዳ ነው የነገረን። እዚህ ላይ መታችሁ ሚዲያ ላይ ሰውን አይኑን የምታስሩበት እንደ ድሮ ውድብ ውስጥ እናስገባለን ጠረንፋለን፣ አይሰራም። ተሰንጥቋል። ህዝቡ አያችሁ፣ ራቁታችሁን ቆማችሁ ተገለጠ። ለምን ፌዴራል መንግስት ሰራዊቱንም ፖለቲካውንም ከትግራይ ውስጥ አወጣ። ላለፈው 2 ዓመት ፖለቲካውንና ሰራዊቱን ሲያወጣ እናንተ ነገር ፍለጋ ተወራጫችሁ። አያችሁ ህዝቡ በግላጭ እነኚህ ሰዎች እውነትም ለካ ለስልጣናቸው ለኃይላቸው ከሆነ መልሰው ከሻዕቢያ ጋር ራሱ ወንድማማች ነህና ታረቅ ብለው እግር ኳስ ጨዋታ ያጋጥሙናል። ጽምዶ ብለው መልሰው ከፋኖና ከሻዕቢያ ጋር ካጣመሩ they will take us to the gates of hell ለስልጣናቸው ሲባል በኬሚካል ወርቅ እያወጡ መልሰው ለፌዴራል መንግስት ግማሹን በኮንትሮባንድ እየሸጡ ራሳቸው መክበር ራሳቸው ወደ ስልጣን መመለስ የሚያደርጉ ሞትህን እንኳን ደብቅ የሚሉኝ ናቸው። አየህ ህዝብ። ለዛ ነው ፖለቲካው ከላይ ጀምሮ የተሰነጠቀው። ያዘልኝ አንድ ጊዜ ፖለቲካው ከላይ ጀምሮ ከነ ጀነራል ጻድቃን ከነ ጌታቸው ረዳ
ከላይ ጀምሮ ተሰንጥቆ ወደታች ወረደ። ሰራዊቱ ለዛ ነው የትግራይ ፒስ ፎርስ ብሎ የወጣ ሰራዊት እስከመፈጠር ድረስ የደረሰው። ሚዲያው ለዛ ነው ዛሬ እዚህ የምታያቸው በፊት ከቲፒኤልኤፍ ፍቃድና ፍላጎት ፍንክች የማይሉት እነ ጂጂ እነ ፍሬ ብዙዎች አሉ እኮ ምን ሆነው እነ ዶልፊን በፊት እኮ ከዛ መስመር የማይወጡ መስመርና ብሎ እኮ የሚሞት ህዝብ እኮ ነው የተሰነጠቀው። ለምን አያቸው? ቲፒኤልኤፎች ሪል ማንነታቸው 2 ዓመት ሳይሞላው ወስደው ከሻዕቢያ ጋር ሊያጣብቁን ከሞከሩ እነኚህ ሰዎች አላማቸውም፣ ፍላጎታቸውም፣ ፍቃዳቸውም የገዛ ስልጣናቸው እንትና ጋር ተዋጋለኝ ምናምን አምጣ ኤቪደንስ አላለህም ያለ የገባህበትን ዲል አክብር፣ መሳሪያ አስፈታ፣ ዲሞቢላይዝ አድርግ፣ ወደ ሀገራዊ ማዕቀፍ ተመለስ፣ ወደ ፌዴራላዊ ማዕቀፍ ተመለስ። አሁንም ያ ዲል ስታንድ እናንተ አዲስ ዲል እንዲፈጠር አዲስ ኔጎሽዬሽን እንዲፈጠር ፋኖን ተደግፈን እንትን አድርገን ምናምን የሚል ነው ቲፒኤልኤፍ ዛሬ በሚጫወተው። አይሆንም። ኦሪጂናል ዲል ያንን ዲል ታከብራለህ። የትግራይ ህዝብ ራሱ ያስገድድሃል እንድታከብር። ብልይበት ዛሬ አዲስ ኃይል ለአንተ መምጣት የለበትም። ራቁትን ያየ